ስለው አንተም ለእኔ እንደዛ ሆነሃል። እውነተኛ ጓደኝነትን አሳይተኸኛልና ሁሌም ቢሆን ፈጣሪን አመሰግን። አብርሽ እኮ የዋህ ነው ምስኪን ነው የምለው በምክንያት ነው። ምክንያቱም ለብዙ ጓደኞች አዛኝና የዋህ ምስኪን ልጅ ነው ማለት ነው። ለማንኛውም ጓደኛህን በሰላም ያስገባለህ። አብርሻችን የሩታዬ ንጉስ ነው ንጉስ ነው። ሩታዬ ንግስትህ ናት ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁልኝ? ደህና ዋላችሁልኝ አላችሁ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እና ጆ የሚባለው ልጅ አሳዘነኝ እውነት ለመናገር። አይ ለካ ፍቅር አለ፣ ፍቅር አልሞተም። ፍቅር ሬፕ ትላላችሁ ቲክቶክ ሰፈር ላይ አልሞተም። ይኸው በተግባር እስራኤል ሀገር ሄደላት በሰላም ቢያስገባ እውነት ለመናገር አሳዝኖኛል። ምንም ማድረግ አይቻልም። እና ይህ ፍቅር የሚባል ነገር መጋኛ ነው ወይስ ምንድን ነው? ይናከል ከሀገር አስወጥቶ ሌላ ሀገር የሚያስገባችሁ ማለት ነው። ለካ ወንዶች እኮ የኛ ሀገር ወንዶች የምትሉ ሴቶች በዚህ ተማሩ። ስለዚህ ፍቅር አለ አልሞተም ማለት ነው። እኔ አላልኩም፣ አይመለከተም። ሌላኛው ደግሞ ቀን በሰራሁት ቪዲዮ አብርሽና ሩታ ወደ ዱባይ ገብተዋል ብዬ በተናገርኩትን ብዙ ልጆች ያው አላመናችኝም እና የስራሽን ይስጥሽ ያላችኝ ያላችሁ እና አልገቡም፣ የገቡ መስሎ የነበረ የምትሉም አላችሁ ማለት ነው። አረ ገብተዋል። እኔ ለምን ብዬ ዋሻለሁ? እውነቴ ነው የምላችሁ። ለማን ብዬ ነው የምዋሻው? እና ድካም አለ። እንደውም ጠዋት ነው የገቡ እኮ። እኔ እኮ ነግራችኋለሁ። የሆነ ቦታ ግን ተሳስቻለሁ ቪዲዮ ላይ። እሱ ምንድን ነው እስካሁን ይገባሉ ብዬ አስባለሁ ብያችሁ ማለት ነው። እና እኔ መረጃ ሳይሰጠኝ እኔ ለእናንተ መረጃ አላቀርብም። በመጀመሪያ ደረጃ እኔ ውሸት መናገር አልፈልግም። እውነት ለመናገር እስከ ዛሬ ድረስ የውሸት ማዕት ደረድርላችሁና ያው ሰብስክራይብ ታደርጉ ነበረ። መቼም ውሸት ነው የምትወዱትም ብዬ ነው። እና እኔ ራሱ አንዳንዴ ሀቅ አይወደልኝም፣ ይመረኛል። እውነቴ ነው የምላችሁ። ውሸት ነው አንዳንዴ እንዲጨመር እንዲቀማም እፈልጋለሁ። እና ያው ወሬ ስለምወድ ነው የምላችሁ። ውሸት ግን ማለት ነው የሆነ መሀል ላይ የሌለበት ውሸት ሲሆን ነው እንጂ ሌላማ መሀል ላይ የተደረደረበት አልወድም። ነገር ግን ዝም ብለው ውሸት ቅጥፈት አለ አይደለ? እንደዛ ቅጥፍጥፍ ተደርጎ የተቀመመው እሱ ይመቸኛል እላችኋለሁ። እውነቱ ደግሞ ይመረኛል፣ አንዳንዴ ያንገሸግሸኛል። እውነቴ ነው የምላቸው። ስለዚህ አሁን ደግሞ አብርሽና ሩታዬ ደግሞ አው ገብተዋል። ድካም አለ፣ ብዙ ነገር አለ። ቪዲዮ ደግሞ ነገ ይለቁልናል፣ ነገ የምናይ ይሆናል ማለት ነው። እኔ ደግሞ ውሸት የሆነ እውነተኛ ያልሆነ መረጃ ወደ ቻናሌ ደግሞ ብቅ አላደርግም ማለት እናንተ ነገ የማፍርበትን ነገር ለምን አመጣላችኋለሁ ማለት በሀገር በኩል ስለሚያዩኝ ማለት ነው። እና እቺ ውሸታም ናት ነው የምትባሉት። ስለዚህ የሆነ ነገር ዩቱብ ላይ ከዋሻችሁ ደግሞ ማለት ነው ውድ ቤተሰቦቼ፣ እውነቴ ነው የምላችሁ፣ በግል መስመር ራሱ ሰው አያምናችሁ። ስለዚህ ምን አመጣብኝ እኔ ሰው ካላመነኝ ለነገሩ ከለፋጠሬ ልታመን። ስለዚህ ነገር ግን ቢሆንም ያኔ ከአላህ በታች ሰው ነው አይደለም የሚኖረው። ካጠገባችሁ ውሸታም ከሆናችሁ እቺ ውሸታም ናት አልፈልግም ብሎ ነው ገለል የሚለው ሰው ሁሉ። ስለዚህ እውነትን አውርታችሁ ሙቱ ነው፣ ወይም ደግሞ እውነትን አውርቶ በመሸበት ማደር ነው የሚባለው ነገር ማስታውሳችሁ። እመኑ። እኔ ደግሞ ውሸት አላመጣላችሁ ወይስ ውሸት? እኔ እንደውም ርዕሴ ምን እንደማያደርገው ልንገራችሁ አሁን ማለት ነው። ግር ብላችሁ እሪ እያላችሁ እንድትመጡ ላደርጋችሁ። እሱ ምንድን ነው አብርሽና ሩታ ዱባይ አልገቡን ቀርተዋል በቃ ብዬ ማለት ነው። እንደዛ አድርጌ ካመጣችሁ ግር ብላችሁ ትመጡና ባሰ 10 ሺህ ገባለሁ ያልኩትን ሰብስክራይብ ማለት ነው አንስታችሁ ጥርግ አድርጋችሁ ወደ ታች ትቀብሩኛላችሁ። አላደርገውም። እንደዛ ከሆነ 10 ሺህ እንድታስገቡኝ ነው የምፈልገው እንጂ እንደዚህ በዚህ ሙልጭ አድርጋችሁ ካነሳችሁበት በቃ ቀበራችሁኝ ማለት ይቻላል እኮ። ስለዚህ ከዚህ ሁሉ ውሸት ቢቀርብኝ ይሻላል ማለት ነው። ማለት ውሸቱ ስላችሁ ርዕሱ ድብን አድርጌ ብጽፎ አንዳንድ ሰው ስለማያዳምጥ የስድብ ድግሪ ይወርድብኛል። እና ለማንኛውም ውድ ቤተሰቦቼ እነሱ እንኳን መጥተዋል። ድካም አለ፣ ብዙ ነገር አለ። ስለዚህ ቪዲዮ ያለቀቁት ለዛም ነው። ቲክቶክ ላይ ቢያንስ ቲክቶክ ላይ አትለቁም እንዴ እናንተ? ነፍሳችሁ እኮ አይመርም። ስንት ሰው ነው በጉጉት የሚጠብቃችሁ? ይኸው ሰው እየቀወጠው ነው። ዱባዮች ራሱ እየቀወጡት ነው እንዴ። የምሬ ነው ብላችሁ እየቀወጡት ነው። እና ሰላም ሁኑልኝ ውድ ቤተሰቦቼ። እናንተ ደግሞ በጉጉት እንደምትጠብቁ አውቃለሁ። ጠብቋቸው። እናንተ ወደ አረብ ሀገር ስትመጡ እንዴት ነበረ? ድካም አለ አይደለ? እንኳን ቪዲዮ ልትሰሩ እኮ እናቴ ለመተኛት እንዴት እንደምንሯሯጥ። ስለዚህ እንደዛ ነው እላችኋለሁ። እና ነገ ጠብቁ። ሰላም ሁኑልኝ።